ሙስሊም ነኝ አባ። ወደ ነቢያችን ብመጣ ተንከባከቡ፣ ጎረቤትን ቆርሳችሁ ስጡ፣ ስጋ እንዳይነካካ ተጠንቀቁ፣ የምትበሉትን አካፍሉ። በኦርቶዶክስ ብንሄድ አብረን ያደግነው ጥምቀት ሲባል አብረን ወጥተን እነሱ ጋር ስንጨፍር አድረን ከልጅነት ብዙ ነገሮችን አብረን ያሳለፍን ህብረተሰቦች ነን እኛ ኢትዮጵያዊ ስንባል። እጃችሁን አንሱ በእምነት ውስጥ የምትገቡ። ነገ ሞቶ መሄድ አለ የሚል ሰው ለምን በድንጋይ አያምንም? ለምን ከፈለገ በፈለገው አያምንም? በፈለገው አይሆንም? የሚቀጣው እሱን እንጂ እሱ ይቀጣል ሲሆን አባቶቻችን የመከሩን አባቶቻችን ያስተማሩንን ፍቅር፣ ስነ ምግባር፣ መዋደድን፣ መረዳዳት፣ መተሳሰብን አድርገን ዛሬ እኮ ከአንዱ ሀገር አንዱ ሀገር ተነስቶ አገሩ ላይ ሆኖ አገርም እግርም የሌለው አለ። እግሩ እያለ መራመድ አይችልማ። ለራሱ ከርስ ሲል አንዱን ከአንዱ አንዱ አወሻምጦ ሰው በማንነቱ አፍሮ በኢትዮጵያዊነቱ መኩራት ሲገባው ተሸማቆ እንዲህ አድርገው እንደ ሸንኮራ ምጥምጥ አድርገው እኛንም አመጣምጠው አሳልፈው ሀገራችንን ወይም ደግሞ ለሌላ ለበላተኛ እንጂ ለእኛ አስበው አይደለም። ለእኛ ያሰቡትማ እውነትን የተናገሩት ማንም ሰው እውነት ሙታ ተቀብራለች። ለዚህም ነው አባ አንድ ነገር ልበልዎት፣ እንደ ሚዲያ ላይ አበዛብዎትና ይቅርታ እንጂ ፍቃድዎት ከሆነ ፈቅደውልኛል። የኑሮ ፈተና ብዬ ያስቀመጥኩት ይሄንን ነው። የኑሮ ፈተና እዚህ ጋር ቁልቁለት እዛ ጋር ዳገት ናት። እኔ አልቻልኩበትም፣ እንዴት ብዬ ልውጣት? ለአንደኛው ማርሸት ለአንደኛው ሬት ናት። አንዱ ተደስቶ ሌላኛው አንብቶ ደስታ፣ ፍቅር፣ ሰላም ከአንደበቱ ጠፍቶ የኑሮ ፈተና በእግር በራስ ገብቶ ለእንዲህ ያለ ህይወት ምን ይፈጠር ከቶ? አንደኛው መኪና ፓጃሮ ይመኛል፣ ሌላው የኔ ቢጤ ወፋ ቤት ይገኛል። በእንዲህ ያለ ህይወት ምን ደስታ ይኖራል? መቼስ ምን ይደረግ ተፈጥረናልና እንጋፈጣለን የምድርን ፈተና። ኑስ ካለን ድረስ እየተጋፈጥናለን እንጂ እውነት አርና ማሩ ለይቶ እውነት እንደው ዘልቃ ሀቅ ራሷን መስመር ይዛ አቆይም። ሀቅ የተናገሩትን እያጣናቸው ሆነ አባቶቻችንን ወንድሞቻችንን። ሳይማር ያለ ምሁር አለ፣ ተምሮ ደግሞ እውር አለ። እያንዳንዱ በየራሱ መስመር እየሄደ ትእዛዛቱን እየጣሰ አሁን ይኸው ላለንበት ጊዜ እኔ ወንድሜን እየጠላው የተጋባውን ያክስት ያጎት ልጅ እንደዛ እየሆነ ዛሬ ሁሉም አዋቂ ነን፣ ዛሬ ሁሉም መንፈሳዊ ነን፣ ዛሬ ሁላችንም ሸነን ተብሎ ወጥቶ ይኸው ሰላማችንን አሳጥተውን እረ የምን ያለህ ነው፣ እረ ግዞ ብሎ ክርስቲያኑ ሙስሊሙ እረ ያላለህ ብሎ የማይመለስ ነገር ዱብዳ ሆኖብናል። አባቶቻችን ያስተማሩንን ነገር አባቶቻችን ከእምነቱ ውጭ ብንመጣ እንደ ባህል እንኳ ኢትዮጵያ የምትበላውን አቋርሰ እኔ ይዤ እንደሆነ ከኔ ቆርሰው ለዛኛው አብሮ ለቆመው አካፍለው ይህንን ነው ፍቅር አስተምረውን ያደግ ነው። ሞትን አይደለም፣ ምቀኝነትን አይደለም፣ ተንኮልን አይደለም፣ ከአንዱ አንዱ ይበልጣልን አይደለም። ማንኛውም ሰው ባመነበት መስመር ሲያምን አንድ ወደ እምነቱ ቀርቶ ደ አባቶቻችን ያስተማሩን ትልቁን ቃል ከጎረቤት ጀምሮ ከአስተዳደግ ጀምሮ ያለውን ነገር መጀመሪያ መቻከበር። ወደዚህኛው ስንመጣ አባ እኔ ኦርቶዶክስ ነው ከሌ ሙስሊም ነው ከሌ ጴንጤ ነው አለለም። ሶስት ነገሮችን ማለት እፈልጋለሁ። ሰላምን የማይፈልግ ለራሱ ከርስ ለመሙላት የሚሰርቅ ሌባ፣ ወይንም ደግሞ የሰው ፍቅር ምቀኝነት ሰይጣን የተጠናወተው ምንድን በምን ልግለጸው? በእንደዚህ አይነት ነገር የተወጠሩት እስላሙን ከክርስቲያን ጴንጤውን ከሙስሊም አንዱን ከአንዱ እያሉ ለራሳቸው ከርስ መሙያ፣ ለራሳቸው መሽሎክለኪያ፣ ለራሳቸው እንትን እንጂ ማንም ቢባል ለእኛ ይሄ ነው ብሎ መጥቶ እምነታችን እንዲጠብቅ እምነታችን ሀቅን እንድንጠብቅ የአባቶቻችን ቃልና መጽሐፈ ቅዱስ የሚሆን ቁርአን የሚሆን አክብረን ተከባብረን እንድንወጣ የሚጥር አይደለም። እዚህ ውስጥ ፖለቲከኛ አሸባሪ በለው፣ እኛ ግን ያንን በዛ ውስጥ አይደለም የምንሄደው። ሰላማችንን ጠል ፍቅራችንን የሚጠላ አብሮ መብላት፣ አብሮ መግባት፣ አብሮ መውጣትን ደስታችንን የሚጠላ እርኩስ መንፈስ የተጠናወተው ከቀይ ከጥቁር ከእስላም ከክርስቲያን ከጴንጤ ያለልም እንደነዚህ አይነት ሰዎች ካልሆኑ በቀር ዛሬ እኮ አባ የቄስ ልብስ ለብሶ የሚሄድ እኔ አሁን ኑር ማመር ነው ባለው ቄሶች ጥርት አድርገው ና ልጄ እስኪ እዚህ አድርሰን በተሽከርካሪ እሺ ና እስኪ ይሄን አድርግ ነዳጄ ሞልቼ አድርሻቸው እመጣለሁ። እነሱም የበረከት ስራ ስንሰራ እነሱ ደግሞ የኛ ሲሆን እንደዛው አልፎ አልፎ እንኳ ይኸው ቴክኖሎጂ ሰለጠን አራዳነን እንዲነን ብለን እንኳ
ቴክኖሎጂ መጥቶ በሞባይል መታየት ከጀመርን እንኳ ሊቃውንቶችና ሸዎቹ አዲስ አበባ ላይ በፍቅር እንዴት ወጥተው እንዴት እንደገቡ እንዴት አጽድተው እንዴት እንደሚሄዱ የዛኛው ጋር ይሄ እንዴት ሂደው እንደነበር እዩት አባ። አሁን እኛ ድሮ ብለን ሳይሆን እንኳ አሁን በቅርብ ያሳለፉት እንዴ ሸዎቹ ሲናገሩ ያለፉት የሞቱት ክርስቲያኖች እንደምን አይነት አባት ናቸው ብለው አሁን በቅርብ ቄሶች ሲወጡ ደግሞ እንደምን አይነት ናቸው ተባብሎ የሚኖር ህብረተሰብ እንዴ ተከባብሮ የሚኖርን ህብረተሰብ በአንዳንድ ከርሳሞች ከዛም ከዚህም ከዛም በሁሉም ውስጥ ተሰግስገው ወይ ጠለቅ ብለው ገብተው እስልምናው ምንድነው የሚለውን እንዴት ሆነን ይኖር ነው እውነቱ የት ነው ብሎ እርግጠኛ ሆኖ አይመጡ ወይ ለራሳቸው አያውቁ ወይ ለእምነቱ አይሆኑ ወይ ለሰላማችን አይሆኑ ወይ ደግሞ ልጆቻችን እንዳናሳድግ ሀገራችንን አልምተን ያገኘናትን በልተን ድሃው በሰላም ወጥቶ እንዳይገባ እንዲህ አይነት የሚሰሩ ፈጣሪ መቼም እንጃኔ ወላሂ ሳይፈርድባቸው አይቀርም አባ ብለዋል። እሰውም እቺ ቀን ደግሞ ቅርብ ትሆናለች ኢንሻአላህ። ዛሬ ካጎት ልጅ ከወንድም ልጅ ጋር የተጋባ ነው። እኔ አሁን እንደው በዚህ በሚዲያ ይሄን አልገልጽም እንጂ አንተ ማን ነህ ብላችሁ ብትሉኝ አልሐምዱሊላህ በአባቴ ከየት ነህ በእናቴ የት ነኝ ብዙ ነገር አለው እና እንደው ምን አይነት መዓት ነው የመጣብን እንዴ! ጊዜው ነው እንዳንል ጊዜ በጊዜያችን ተሰጥቶናል። እኛንን በአግባብ መጠቀም ያለብን፣ እኛንን መከባበር ያለብን፣ እኛንን መረዳዳት ያለብን፣ እኛንን መተሳሰብ ያለብን። ምን አይነት ነገር እንደሆነ ግራ ያጋባ ነው። ይሄ ዝም ብሎ አንዱ ጥራዝ ነጠቅ ብድግ ብሎ ኦርቶዶክስ እንደዚህ ነው ከላይ እንደዚህ ነው፣ አንዱ ከዛ ብድግ ብሎ ሙስሊም እንደዚህ። እነዚህን የሚሉ ሰዎች አባ እንደው መንግስትን አደራ በሉን እናንተ አባቶቻችን። እንደነዚህ የሚሉትን መጀመሪያውኑ ተይዞ ቢጠየቁ ከርሳሞች፣ ሆዳሞች፣ እምነተ ቢስ፣ እርኩስ መንፈስ እንደዚህ አይነት ውስጥ ያሉ እንጂ እውነት ከሙስሊም ነኝ ሙስሊም ነኝ ብሎ ሄዶ አንድ ጳጳስና አንድ ቄስ ተናግሮ ቢመጣ በዛኛው በኩል እህቴ ባሌ ላይ እዛ ወንድም ባሌ ላይ እዚኛ እኛ እኮ ብዙ ሚስጥር አለው እኮ በሚዲያ የማይወራ እንደው ላለችን ቀሪ እድሜ ለልጆቻችንም ደህና ነገር አውርሰን ፍቅርን አስተምረን ፍቅርን ሰብከን ብንሄድስ? በእኔ ጉድጓድ እኮ ማንም አይገባም። በእኔ ስራ እኮ ማንም አይጠየቅም። በእኔ ወንጀል እኮ ማንም ገሃነም ወይም ጀሃነም አይገባም። ሁሉም በያለን ሁሉም በየተሰጠን ነው። እባካችሁ በፈጠራችሁ ጌታ የሆነበት ሁሉም ተፈጥሮ ነው፣ የፈጠረ የለም፣ ተፈጣሪዎች ነን። እባካችሁ ብላችሁ በዚሁ አስተላልፉልኝ አባ። እንደው በዚህ በኩል እንዲያረጋ ብለው እስኪ እንደው ጉዞ ብለን ያላለህ ብለን እንደው ሰላም ገብተን እንውጣ ብላችሁ ስላላችሁ ደስ ብሎ ነው የገባሁት። አባት እድሜና ጸጋ ይጨምርልዎት። እውነት እውነት እላለሁኝ እኔ በእምነት ደረጃ ሙስሊም በሆንም መቼም ለበጎ ነገር የሰበከን ለበጎ ነገር የተነሳን ለጥሩ ነገር ያመላከተን ፈጣሪ ይወደዋል ብዬ ነው እንጂ የምሄደው ሌላ ምለው ነገር የለኝም።